ከሱ ጋር እርቀ ፈጥረ ሰላማን መልስላት። እንዴት መልሳለሁ ነው? እንዴት ሰላም መልሳለሁ? በእንደዚህ አይነት ሁኔታ ጠይቄው እሱንም እሷንም ይቅርታ ጠይቅና አስታርቃቸው። ልጆች ከወላጆቻቸው ጋር የማደግ መብታቸው መነፈግ የለባቸውም። ከወላጆቻቸው ጋር የማደግ መብታቸው መነፈግ የለባቸውም። አሁን መብታቸው እየተነፈገ ያለው ኪራ በሚባለው በውብዬ ወንድም ነው። ደግሞ ባልና ሚስት ተጋብተው ልጆችን ካመጡ በኋላ የሚኖሩት ኑሮ የልጆቻቸው ኑሮ ነው። የሚኖሩት ህይወት የልጆቻቸው ህይወት ነው። ስለ ልጆቻቸው ሲሉ የትኛውንም ሁኔታ አንገታቸውን ደፍተው ልጆቻቸውን ያሳድጋሉ። ወይ እድሜ ልኳን እሱን እንዳታይ ያደርጋለሁ ወይ ደግሞ ሰላም የሚፈልገው እንዴ? ምን ሆነ አንተ? ለምን እኔ የምለው ይህ ሰውዬ ግን ራሱ ጤነኛ ነው ወይ? ለምንድን ነው ወደ ጸበል የማይወስዱት? ከሱ ጋር እርቀ ፈጥረ ሰላማን መልስላት። እንዴት መልሳለሁ ነው? እንዴት ሰላም መልሳለሁ? በእንደዚህ አይነት ሁኔታ ጠይቄው እሱንም እሷንም ይቅርታ ጠይቅና አስታርቃቸው። በድሏታል እና ቢበድላት አንተ ምን አገባህ? እነሱ እኮ ኑሯቸውን ትዳራቸውን ነው እኮ እየኖሩ ያሉት። በባልና ሚስት መካከል ደግሞ መበደል መበዳደል ያለ ነው፣ አዲስ አይደለም። አንተ አሁን ባናት ገብተህ ጣልቃ ገብተህ ልጅቷ ትዳሯን እንዳትኖር የምትከላከልበት ምክንያቱ ምንድን ነው? ልጅቷ ትዳሯን ባሏን ኑሮዋን ትፈልጋለች። አንተ ነህ ከኑሮዋ ለመበጣበጧም ለእንደዚህ አይነት ውሳኔ ሁሉ ምክንያት ይሆንካት አንተ ነህ። ለምንድን ነው ከልጆቹ ህይወት ከትዳሯ ውስጥ ማትወጣላት? ለምንድን ነው? እህትህን የምትወድ ከሆነ ትዳሯን ተውና ውጣ። በመካከል ገብተህ አትበጥብጣቸው። በልጆቹ ትዳር ውስጥ እኮ ገብታ አንተ እኮ አባወራ መሰልክ እኮ፣ አባወራ ሆንክ እኮ፣ የወንድም አባወራ ሆንክ እኮ። ይሄ እኮ በሀገራችን ባህል መሰረት እጅግ በጣም ነውር እኮ ነው። ነውር፣ እጅግ በጣም ነውር ነው። አባወራው ቁጭ ብሎ እያለ አንተ የአባወራውን ቦታ ወስደህ አባወራውን ከቤት እስከ ማስወጣት ድረስ ስትደርስ ይሄ አይን ይብላህ የሚያሰኝ ነው። የሚያዩ ሽማግሌዎች፣ ትልልቅ የሀገራችን ሰዎች ይህንን አንተ የምትሰራውን ቢያዩ አይን ይብላህ ነው የሚሉት። እጅግ ትልቅ ነውር ነው በእኛ በኢትዮጵያውያን ባህል መሰረት። ሰላም ጤና ይስጥልኝ። እንዴት ዋላችሁ? የምክር ቤተሰቦች በያላችሁበት ቦታ በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ሰሞኑን ውብዬና ናሂ የለቀቋቸው ብዙ ቪዲዮዎች አሉ። ከሞላ ጎደል ተመልክቻቸዋለሁ ሁሉንም እና የውብዬ ወንድም የኪራ የሚባለው ልጅ ሁኔታ ግን በጣም አሳሳቢ ነው። በጣም አሳሳቢ ነው። ምን እያለ ምን እየሆነ ምን እየሰራ እንዳለ የሚያውቅ አልመሰለኝም። በሱ ጉዳይ ነው ለመናገር የመጣሁት። እስቲ አዳዲሶች ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ ኮመንት መስጫው ስር አስቀምጡልኝ። እኔ የምለው ይህ ሰውዬ ግን ራሱ ጤነኛ ነው ወይ? ለምንድን ነው ወደ ጸበል የማይወስዱት? ልጁ ትንሽ የአእምሮ ችግር ያለበት ይመስለኛል፣ ወይ ደግሞ ሌላ ችግር አለበት እንጂ ጤነኛ አእምሮ ያለው ሰው በገዛ እህቱ ትዳር ውስጥ ገብቶ ይሄን ያህል ብጥበጣ ማካሄድ ያለበት አይመስለኝም። ምን ማለት ነው? እሱ እህቱ ከትዳሯ ጋር እንድትቀጥል ነው ወይስ ትዳሯን እንድትፈታ ነው የሚፈልገው? በአጠቃላይ ሲናገር ስንሰማው የሚፈልገው እሷ ከትዳሯ እንድትለያይ ነው። በቃ ይሄ ነው አጀንዳው፣ ይሄ ነው አላማው። ምን ተልእኮ ነው ያለው? የሆነ አንድ ተልእኮ ሊኖረው ይችላል ይሄ ሰው። ስለዚህ ሰዎች፣ ትልልቅ ሰዎች ገብተው ይህንን ሰው ራሱን ሀይ ማለት መቻል አለባቸው እንጂ ልጅቷ ልጆቿን ከትዳሯን ይዛ ልጆቿን እንድታሳድግ የፈቀደላት አይመስለኝም። ሲጀምር ምን አገባው እሱ? ምን አገባው በእህቱ ትዳር ውስጥ ገብቶ ይህን ያህል የሚበጠብጠው? ይሄ ልጅ እህቱን እየበጠበጠ ነው ያለው፣ ትዳሯን እየበጠበጠ ህይወቷን እየበጠበጠ ነው ያለው። ምን እያደረገ ምን እየሰራ እንዳለ የሚያውቅ አልመሰለኝም። የሚናገረውንም የሚሰራውንም በቅጡ የሚያውቅ ሰው አይደለም። ስለዚህ እሱን ወደ አንድ ቦታ ማድረግ አስፈላጊ ነው ወይ ወደ ጸበል መውሰድ ነው የሚያስፈልገው። ትንሽ ራሱ መረጋጋትና ወደ ቀልቡ ወደ አይምሮ መመለስ ያለበት ሰው ይመስለኛል እንጂ ጤነኛ አይምሮ ያለው ሰው መቼም በገዛ እህቱ ትዳር ውስጥ ገብቶ ይሄን ያህል ልክ ራሱ አባወራ የሆነ ይመስል እንደዚህ አይነት ነገር ማድረግ ያለበት አልመሰለኝም። ብዙ ስራዎችን ሰርቷል፣ ብዙ ነገሮችን አድርጓል። ከውብዬ ባለቤት ከናሂ ጋር ሲያደርግ የነበረው ሰጣ ገባ እሱ ልክ አባወራ ሆኖና መስሎ አባወራውን ውጣ ሲለው ከገዛ ቤቱ እንዲወጣለት ሲፈልግ ከቤት ሲያስወጣው፣ ከቤት ወጥቶ ደግሞ ባለበት ቦታ ላይ እየሄደ ወረቀት ይዞ መጥቶ እህቱ እንዲፈታ
አስገድዶ በዱርዬ በሚደበድብ ዱርዬ ይዞ መቶ አስገድዶ ለማስፈረም ሲሞክር አይተነዋል። እና ይሄ የጤነኛ ሰው አይምሮ አይመስለኝም። ልጁ የሆነ አንድ ተያዘበት አንድ የተቸገረበት ነገር አለ። የሚያቅለት ሰው ጠፍቷል። ልክ ለእህቱ ክብር ለቤተሰቡ ክብር ያለው አስመስሎ ልጅቷ ህይወቷን በትክክል እንዳትመራ እያደረጋት ነው ያለው። መቼም ናሂ ውብዬን ሲያገባ ሽማግሌ ልኮ በወጉና በደንቡ ባለው የሀገር ስነ ስርዓት መሰረት ልጅቷን ወስዷታል፣ አግብቷታል፣ ኖረዋል። ረጅም ዘመን ልጆችን ወልደው በልጆች ተባርከው ያሉ ሰዎች ናቸው። ዛሬ ሁለት ባልና ሚስቶቹ ተጋጩና በተጋጩበት ሰዓት ሽማግሌ መላክ አለበት ለቤተሰቦቿ። ምን ማለት ነው? ሽማግሌ መላክ አለበትና ካስፈለገው ለራሷ ለሚስቱ ሽማግሌ ልኮ አስታርቁኝ ብሎ ሽማግሌ ልኮ ከሚስቱ ጋር ሰላምና እርቅ ይፈጥራል እንጂ ቤተሰቦቿ ጋር ሽማግሌ መላክ አለበት። ምን ማለት ነው? የተጣላው ከቤተሰቦቹ አይደለም አይደል? የተጣላው ከሚስቱ ጋር ነው። ስለዚህ ከሚስቱ ጋር ለመግባባት አስፈላጊ ሆኖ ከተገኘ ሽማግሌ ልኮ ከሚስቱ ጋር ይታረቃል። ከዛ ባለፈ እሱንም ሳያደርጉ ሽማግሌውንም ሳይልክ እነሱ ራሳቸው ታረቁ፣ ሰላምን ፈጠሩ። በጣም ጥሩ ሁኔታ ባሉበት ሰዓት እየመጣ ሽማግሌ ቤተሰብን አክብረው መጀመሪያ ላይ ማድረግ የነበረባቸውን ነገር አድርጎ በክብር በሽማግሌ ልጅቷን አስጠይቆ ወስዷታል፣ አለቀ። ከዛ ባልና ሚስት በተጋጩ ቁጥር ለቤተሰብ ሽማግሌ ይላካል እንዴ? ምን ማለት ነው? ምን የት ከርሞ ነው የመጣው? ሲጀመር ስለ ትዳር ሀሳቡ አለው? ስለ ትዳር ምንነትና ማንነት ከቤተሰብና ከትዳሩ ጋር ሰው እንዴትና መኖር እንዳለበት ያንን ሁሉ ነገር በናሂ ላይ ሲያደርግ ሰምተነዋል፣ አይተነዋል በደንብ አድርገን። በዛም ሁሉ ውስጥ ግን ያደነቅነው የናሂን ትዕግስት ነው። እንደዛ እሱ ሲፈነጭ፣ እንደዛ ሲናገር፣ ያንንም ሲመታ፣ ያንንም ሲበታትን፣ ያንንም ሲሰባብር ምንም የወሰደበት ነገር የለም፣ ምንም ያደረገው ነገር የለም። እጁንም አልሰነዘረም። ልጁ ትዕግስተኛ በመሆኑ ነው እንጂ እነዚህ ልጆች እኮ ቢያያዙና እንትን ቢሉ የሆነ ነገር ሊፈጠር ይችላል። አሁን ናሂ እንደውም ወደ እስር ቤት እንዲገባ ማድረጉ የሚያሳየው የናሂን አስተዋይነት ነው። የናሂን አስተዋይነት፣ የራሱን እርምጃ አለመውሰዱ፣ በሱ ላይ እጁን አለመሰንዘሩ፣ በዛ ሁሉ ትዕግስት መካከል የኪራ አለመመለስ በራሱ በጣም የሚያበሳጭ ነው። አይደለም ለአንድ አባወራ ይቅርና ለእኛም ለተመልካች ለብዙዎች የሚያበሳጭ ስራ ነው ልጁ እየሰራ ያለው። እሱ የሚፈልገው እህቱ በትዳሯ እንድትቀጥል ሳይሆን ትዳሯን እንድትፈታ። እሷም በፍቅር አይኗ ታውሯል፣ ምንም ነገር አይታያትም። እሱ የሚያደርገው ብልጭ አንድ ነገር አምጥቶ ቢሰጣት ለሷ ደስታ ነው። ልጅ አይደለችም እኮ ወልደዋል እኮ አንተ በፍቅር የሚያታልላት ምናምን እሱን እኮ አለፉት እኮ እና አሁን ፍቅር ውስጥ የለችም ነው የምትል? ፍቅር አለባት በልቧ እንዴት አይገባችሁም? በፍቅር ተይዛለች ይላል። ይኸው አሁን የዛሬው ቪዲዮ ላይ በፍቅር ተያዛ እና ትያዛ። እሱ ነው እኮ በዚህ ዘመን የጠፋው። ባልና ሚስት አብረው ኖረው ልጆችን ከወለዱ በኋላ ፍቅርን እየጠፋ ነው አይደል? የተቸገር ነው በዚህ ዘመን ፍቺ የበዛበት ምክንያት። ይቺ ልጅ የምታፈቅረው ከሆነ የሚፈቃቀሩ ከሆነ ልክ ነው፣ አግባብ ነው። በትዳር ውስጥ ሊኖር የሚገባው ፍቅር የሚባል ነገር ነው እንቁ የሆነው በትዳር መካከል። ስለዚህ ልታፈቅረው ግድ ነው። እሱ ምንድን ነው የሚፈልገው? ምንድን ነው የሚለው? በማያውቀው ነገር ውስጥ ገብቶ ምንድን ነው የሚዘባርቀው? ለምን አይወጣም ከልጆቹ ህይወት ውስጥ ከትዳሯ ውስጥ ለምንድን ነው የማይወጣው? ያን ጊዜ እኮ አንድ ጊዜ እኮ ውብዬ ሻንጣዋ አንስታ እንካ ሂድልኝ ብላው ነበር። እንካ ሂድልኝ በቃ አልፈልግም ብላ ነበር። ያኔ ሄዶ ቢሆን ኖሮች ልጅ ዛሬ እንደዚህ ከትዳሯ ባልተለያየች ነበር። ያኔ ለመሄድ አልፈልግም ግን ከዛ በኋላ እሱ ልክ እንዳባወራ ሆኖና መስሎ ከውብዬ ባል ከናሂ ጋር ግብ ነው ሲፈጥር የተመለከት ነው። ከዛ ያ ወደ እስር ቤት አስገባው። ደግ አደረገ ነው ያልኩት። እንኳን ደግ አደረክ። በቃ ፍቅር የማይገዛውን እንደዚህ ኃይል ይገዛዋል። በቃ እና ማድረጉ ልክ ነበረ። እና እሱ በታሰረ ጊዜ ነው እንግዲህ ውብዬ የወሰደችው ጥሩ ያልሆነ እርምጃ ይሄ ነው። ወንድም የታሰረ እንዴ መታሰር ሲያንሰው ነው እንዴ ለኪራ? ሲያንሰው እኮ አይደለም። ለኪራ መታሰር በጣም ቀላሉ ነገር ነው፣ ሲያደርግ ከነበረው አንጻር ማለት ነው። በባለ ትዳሮች ቤት ውስጥ ገብቶ ባልና ሚስቶች እንዲለያዩ ማድረግ፣ ሳይወዱ በግድ የፍቺ ወረቀት እንዲፈርሙ ደብዳቤ አጠገብ አስቆሞ መጠየቅ ማለት ምን ማለት ነው? ምን ማለት ነው? እና ኪራን ናሂ ስላሳሰረው ትዳሬን እፈታለሁ ብላ ማለቷ ውብዬ የተሳሳተችው ስህተትን አግባብ አልነበረም። ከባሏ ጋር ነው መወገን የነበረባት እሷ።
አዎ በትዳር ውስጥ ብዙ ችግሮች ይፈጠራሉ። አዲስ አይደለም። በትዳር ውስጥ ያሉ ሰጣ ገባዎች ያሉ ምስቅልቅሎች በነውብዬና በናሂ ትዳር ውስጥ ብቻ የተጀመረ አይደለም። ሁሉም ባለ ትዳር በሚባል ደረጃ የትኛውም ዓለም ድረሱ የትኛውም ዓለም ማለት ነው ኢትዮጵያ ብቻ ሳይሆን በትዳር ውስጥ ከዚህም የከፋ ውጥንቅጦች አሉ። እርስ በርሳቸው ባልና በሚስቱ መካከል የሚፈጠር ውጥንቅጥ ማለት ነው። ግን እንደ ኪራ አይነቱ ዘብራቃ ደግሞ በትዳር መካከል በእህቱ ትዳር መካከል ገብቶ የሚበጠብጥ ሰው ሲኖር ደግሞ ነገሩን የባሰ የከረረና የከፋ ያደርገዋል ማለት ነው። ስለዚህ ውብዬ ልትወስድ የሚገባት እርምጃ የነበረው ኪራን ሙሉ ለሙሉ ከእሷ ቤት አስወጥታ ወደ መጣበት እንዲመለስ ማድረግ ማስገደድ ነበር የነበረባት። ሽማግሌ መላክ የነበረባት ለሱ ነበረ። በቃ እንዲሄድ ቤቷን እንዲለቅና ወደ ነበረበት ወደ ቤቱ እንዲመለስ ይህንን ነበር ማድረግ ጠንክራ ማድረግ የነበረባት። ይህንን ባላደረገችበት ሁኔታ ናሂን እየሄደ ሲያስደበድብ ሲደበድብ ፈርምልኝ ፍታት እንድትፈታተቴም ብሎ ሲል እሱ ስላሳሰረው ወንድሜን አሳሰርከው ስለዚህ ፈታሃለሁ። ይሄ አግባብ አይደለም። ይሄ አግባብ አይደለም በፍጹም። ትልቅ ስንፍና ውብዬ ያደረገችው ስንፍና ነው። ምክንያቱም የልጆች እናት ናት። ልጆች ወልደዋል። ተጋብተው ልጆችን ወልደው ልጆችን አፍርተዋል። ደግሞ ባልና ሚስት ተጋብተው ልጆችን ካመጡ በኋላ የሚኖሩት ኑሮ የልጆቻቸው ኑሮ ነው። የሚኖሩት ህይወት የልጆቻቸው ህይወት ነው። ስለ ልጆቻቸው ሲሉ የትኛውንም ሁኔታ አንገታቸውን ደፍተው ልጆቻቸውን ያሳድጋሉ። ይሄ ሊገባን ይገባል። በቃ ልጆች ከመጡ በኋላ ባልና ሚስቶች የሚኖሩት ኑሮ የልጆቻቸው ኑሮ ነው። የልጆቻቸው ስለ ልጆቻቸው ብለው የሚኖሩት ኑሮ ነው። ስለ ልጆቻቸው የሚከፍሉት ብዙ ዋጋ ሊኖር ይችላል። የሚያሳልፉት ብዙ መከራ ሊኖር ይችላል። ለማን? ስለ ልጆቻቸው ሲሉ ግን ሁሉንም ነገር ታግሰው ያልፉታል እንጂ በተፈጠረ ነገር ሁሉ ወንድም መጥቶ ባልሽን ፍቺ ባለ ቁጥር ወንድም መጥቶ አባወራ መስሎ አባወራውን ከቤት ውጣ እያለ በሚልበት ሰዓት ሁሉ ሚስት መቆም ያለበት ከባሏ ጋር ነው። ምክንያቱም ያኔ እኮ በፊት ቤተሰብ እያላት አይደል እህት ወንድም እናትና አባቷን ትታ ነው ወደ ባሏ የመጣችው። ሰው እናትና አባቱም ይተዋል ከሚስቱም ጋር ነው የሚለው የእግዚአብሔር ቃል። ስለዚህ ናሆምም ቤትና ቤተሰቡን ትቶ ከእሷ ጋር ለመኖር ወሰነ። እሷን ቤትና ቤተሰቧን ትታ አንተ ትሻለኛለህ፣ ትበልጥብኛለህ፣ ባሌ ነህ፣ እድሜ ልኬን ከአንተ ጋር ለመኖር ፈልጋለሁ ነው የትዳር ዋናው ትልቁ ቁልፍና መሰረቱ እንጂ እንደዚህ በተፈጠሩ ነገሮች ሁሉ እየተነሱ ይቅርታ ሲጠይቅ እያየነው ነው። ልጁ ነገሮችን ለማስተካከል ሲጠር እያየነው ነው ናሂ ማለት ነው። ግን ይሄ ነገር እልባትንና ዘልቆ እንዳይሄድ ወንድም የተባለው ኪራ በመካከላቸው ገብቶ አይሆኑ ሁኔታዎችን እያደረገ ነው። ይሄው አሁንም እዚህ ጋር እንደምንሰማው የሚለውና የሚያደርገው ነገር ውብዬና አምጦ አሳዩኝ ያለ እህቴ ጸበል ይውሰዱት። እሱን አሁን የውብዬን ያለችበትን ማሳየት ሳይሆን ጸበል ቦታ ወስዶ ማስቀመጥ ነው ለሱ የሚጠቅመው እንደ እምነቱ ማለት ነው። በጸበል የሚያምን ከሆነ ወደ ጸበል ቦታ፣ የጸሎትም ሰው ከሆነ ወደ ጸሎት ቦታ መውሰድ ነው የሚያስፈልገው እንጂ የውብዬን ቤት አሁን ለሱ ማሳየቱም አግባብ አይመስለኝም እኔ እንደሚገባኝ ማለት ነው። ልጁ ትልቅ ችግር ነው ያለበት። የእህቱን ትዳር የሚፈልግ ሰው አይደለም። በማያገባው ነገር ገብቶ ነው የሚዘባርቀው። እነሱ ባልና ሚስቶች ናቸው፣ አያገባውም። እሱ ከቻለ ሽማግሌ ሆኖ ምንድነው ዋሽቶ ማስታረቅ የሚባል ነገር አለ። እንዲታረቁና ኑሯቸው ሰላማዊ ኑሮ እንዲሆን መጣር ነው። ካልቻለ ግን ወጥቶ ወደሚሄድበት ቦታ መሄድ ነው እንጂ ሶስተኛ ሰውን በእንደዚህ አይነት መልኩ ያውም እንዲጠንክር ባለ መልኩ በትዳር ውስጥ ሲገባ ትዳር ሆኖ አይቀጥልም። ስለዚህ እኔ ለኪራ ለሚባለው ልጅ ምለው ከትዳር ውስጥ ውጣ፣ ከህይወቷ ውስጥ ውጣ፣ ትዳሯን ትኑር፣ ልጆቿን ታሳድግ። ልጆች ከወላጆቻቸው ጋር የማደግ መብታቸው መነፈግ የለባቸውም። ከወላጆቻቸው ጋር የማደግ መብታቸው መነፈግ የለባቸውም። አሁን መብታቸው እየተነፈገ ያለው ኪራ በሚባለው በውብዬ ወንድም ነው። ስለዚህ ይሄንን ነገር ማሰብ መቻል አለባት ውብዬ። ይሄንን ነገር ቆም ብላ ከወዲያ ወዲህ ነገሯን ማየትና ማሰብ መቻል አለባት። ወደ ትዳሯ መመለስ አለባት። ወንድሟን ከቤቷና ከህይወቷ ከትዳሯ ማስወጣት አለባት። ባል የራሱ የሆነ ቦታ አለው፣ የራሱ የሆነ ክብር አለው። ወንድም ደግሞ የራሱ ቦታ አለው። ሁሉም የተለያየ ቦታ ነው ያላቸው። ስለዚህ ለባሏ የሚገባውን ቦታ ለባሏ ትመልስ፣ ወንድሟንም ወደ ቦታው ትመልስ። አለቀ።
የሚያስፈልገው ይሄና ያ ብቻ ነው። በዚህ በትዳር መፋታት መካከል ወደዛ ወደዚህ በሚሉ ሰዓት የሚጎዱ ልጆች አሉ። ህፃናት ልጆች ገና ነፍስ ያላወቁ ቀኝና ግራቸውን የማያውቁ ልጆች አሉ። ስለ እነሱ ማሰብ ትልቅ ነገር ነው። ስለ እነሱ ነው ኑሮ የሚኖረው። ስለ እነሱ እስከሆነ ድረስ ስለ እነሱ ማሰብ አግባብ ነው። ልጆች ከወላጆቻቸው ጋር የመኖር መብታቸው በዚህ መልኩ በፍጹም መነፈግ የለበትም። እና የምትመክሩ የምታስመክሩ ሰዎች ውብዬን መምከር፣ ይህንን ሰውዬ ወንድሟን ደግሞ አንቆም ቢሆን ይዞ ሄዶ እዛ ጸበል መክተት ነው የሚያስፈልገው እንጂ በእንደዚህ አይነቱ ሁኔታ እየተመላለሰ የልጅቷን ህይወትና ኑሮ መበጥበጥ የለበት።